ሆነ እያፈረሱ ነው። እየጠቀሙ ሳይሆን እየጎዱ ነው። ለአንተ እየጠቀሙ ይመስላል እንጂ እየጎዱ ነው። ምንም እየጠቀሙ አይደለም። ጎበዝ በርታ፣ እንዲህ ነው የሚሉት እነሱ አጨብጫቢዎች ናቸው። አጨብጫቢ ደግሞ ሄዶ ሄዶ ዳር መቅረቱ አይቀርም። ጎበዝ በርታ የሚሉ ለጊዜው ነው፣ ለማስመሰል ነው። የሆነ የአንተን ጥፋት የአንተን ከፍታና የአንተን ጥሩነት ተመኝተውል ሳይሆን የአንተን ውድቀት ነው። እሱ ሳይሆን የሚያዝንብሽ እኛ ራሳችን እናዝንብሻለን። እንዴት ባንዴ ይቅርታ እላታለሁ? ትልፋ ትድከም፣ ትማጸነኝ፣ ዋጋ ትክፈል አይነት ነገር ነው። እኔ ስረዳህ ማለት ነው። መስመር ማስያዝ ያለባችሁን ነገር መስመር አስይዛችሁ ይጠቅመናል ያላችሁትን መርጣችሁ ይጎዳናል። መልስ ለሁለቱም ነው የሰጠችው፣ ለሁለቱም ነው ያስተላለፈችው። እነሱ ተገባቸው። ጥሩ መልእክት ነው የተሰጣቸው ማለት ነው። ሩታዬም ለበቀል ነው የሄድሽው ብላታለች። እኔ የሁላችሁ ትክክለኛ ነገር ነው የማወራው እንጂ ጨማምር ላይ ምናምን አይደለም። አልጋ ላይ ያገኘቻቸው ምናምን የምትሉ ልጆች አላ ብዙ ልጆች አላችሁ። አሁን ደግሞ ትክክለኛውን ነገር ነው እንጂ የምትናገረው ዝም ብለን ያላየነውን ያልሰማነውን ማውራት የለብንም ብዬ ነው የማስበው። እነሱ እንግዲህ የሁለታቸው ይተዋወቃሉ። አሁን እቺ ጦሙም ስለገባ ወይም በቃ እንግዲህ ድራማ ብለው ሌሉም ይችላሉ ብዬ አስባለሁኝ ብዬ ነው የምለው። እንግዲህ እውነትም ተሆነ ያው እውነት ተሆነም ታርቀው ዛሬ ቤታቸው ሲመለሱ እናያቸዋለን ማለት ነው። ይህ ሁሉ አብረሽም እንግዲህ ይቅርታ አድርጌልሻለሁ ተባብለው ይመለሳሉ ብዬ በተስፋ እንጠብቃለን ማለት ነው። በነገራችን ላይ ግማሾቻችሁ በጣም ትገርሙኛላችሁ፣ በጣም ትገርሙኛላችሁ። እኔ እኮ እነሱ እኮ የሆነ ነገር እየሰሩ ነው፣ የሆነ ነገር። እናንተ ግን ምን ሆናችሁ ነው እንደዚህ ልባችሁ ደለቅ የሚለው? አብሶ አንዷም የሩታ ደጋፊ ነኝ የምትል እግዚኦ፣ እንዴት እንደምትሰድበው አብርሽን፣ እንዴት እንደምታረገው፣ እንዴት እንደምትሆን። አረ የኔ እናት ተይ አለቻችሁ እኮ አገብግባችሁ ተኋላ ትቀላላችሁ እናንተ። አይዞሽ የምትሉ ሁሉ ብላችኋለች። እና እህትየዋ እንግዲህ ሚስጥሩን ስለምታውቅ ነችን መልስ የሰጠችው። በኮሜንት የምታሳድዱ በምን የምትሉ በኋላ ልካችሁን ታገኛላችሁ አለቻችሁ እኮ። እናንተ ምን ሆናችሁ ነው? ኧረ ተው። እኔ የመታገስ እንትን ይስጣችሁ ብዬ ነው የማስበው ማለት ነው። ማለት ብዙ ነገሮች ሊከሰቱ ይችላሉ እኮ እነሱ እኮ የሆነ ነገር ሊኖራቸው ይችላል። እናንተ ምን ሆናችሁ ነው? እኔ በጣም ነው እኔ እኮ የዞርኩ ሁሉንም ያለው የሁሉንም ቪዲዮ ገብቼ ሳይ በጣም የምታስቀኝ ግን የሆነ በቃ ከልቧ እኮ ነው። በቃ ለሩታ ጠበቃ የቆመችው ከልቧ በቃ ከልቧ። እኔ እንጃ ጨጓራሽ አለመላጡ ራሱ በጣም ነው የምታሳዝኝ ማለት ነው። እንዴ እነሱ እኮ ዶራላቸውን እያፈሱ ነው። አንቺም ለነገሩ በዛው ታገኛለች፣ ትቀምሻለች ፍርፋሪውን ማለት ነው። እና ሁለቱ እኮ ተለያይተው ላይ ለያዩ። አንቺ እንደዚህ ልብሽ ድርቅ ምን አስባለው? ምን አሰዳደባችሁ? አብርሽ ምን አሰዳደባችሁ? ሩታ ስታጠፋ እሰይ ትያለሽ፣ አብርሽ ሲያጠፋ ግን ለምን ብለሽ የምትከላከሪ? እና እኔ በነገራችን ላይ ሁላችንም አያገባንም። እህትየዋ ተናገረች። እኛ ለእንትን ብለን ነው እንጂ ሁላችንም አያገባንም። እነሱ አሁን አንድ ቀን አንድ ርቦን ብንሄድ አንድ ጉራሽ እንጀራ ያበሉናል አያበሉንም? እኔ እውነቱ ነው የምናገረው። እንኳን እነሱ ቀርቶ ቤተሰቦቻችን ተለለ ዙለው አይሆንም። እኔ እናንተ እውነት ውሸት ይመስላችኋል እኔ ስነግራችሁ ማለት ነው። እኔ መጀመሪያ ጊዜ ወደ ስደት ስመጣ የራበኝን ራብ መቼም አልረሳውም። መቼም እስከ ዘላለም ራሱን ብረሳው አይመስለኝም። እስከምሞት ድረስ አብሮኝ ይቀጥላል። እና ራሳችንን እንትን ማለት ያለብንና እናንተ እንደዚህ አትሆኑ። በራሳችን ጥፋት የራሳችን እንትን ብዙ ነገሮች ያስከፍሉናልና ለሰው ብለን ደግሞ እንደዚህ ሰውን እንትን ማለት ይቅር ይበላል እያለ ነው የምንሰራው ቪዲዮ ማለት ነው። እና በጣም ነው የማዝነው ማለት ነው። ብዙዎቻችሁ ገብቼ ሳያችሁ የምትሳደቡ ስድብ ብለ ቁጭ ብላችሁ የምትሳደቡ ስድብ፣ የሰው እናት የሰው አባት የምትሳደቡ
ኧረ ምን ሆናችሁ ነው? ሁለቱ እኮ ይተዋወቃሉ። ሁለቱ እኮ ለሚዲያ ለዶላር እኮ አሳብዷቸው ነው እንጂ ማንም ይተዋወቃሉ እዛ ጋር። እኛ ምን እንትላለን? ምን አንገበገበን? ምን አቃጠለን? ለሴት ላይ ተቆርቋሪ ነኝ። ዛሬ የሴቶች ማህበር ገብተሻት እንትላትም እንዲህ ምን ችግር አለ? ሴቶች ማህበር ሂጂና ወደ ኢትዮጵያ ሴቶች ማህበር እንደውም አሁን እንትን ይላሉ እና የሴቶች ተቆርቋሪ ተወንሽ ደግሞ ወደዛ መሄድ አለብሽ እንጂ አንዱን እየተሳደብን አንዱን እንትን መሆን የለበትም። እነሱ ሁለቱ ሲታረቁ አንቺ ለማን ልትሆኚ ነው? ለማን ልታግዢ ነው? አብረው ሲሆኑ ማለት ነው። እና እኔ በጣም የሚገርመኝ አንዳንዴ ዝም ብላቸው ሲታሰቡት በጣም የሚገርም ነገር ነው የሚከሰተው። እና ለማንኛውም ላይክ እያረጋችሁ አበረታቱ እንላችኋለን። ለማንኛውም እህትየዋ ዛሬ መልስ ሰጥታለች። ያንን መልስ ጠብቁ ማለት ነው። እውነት ነው ወይ ውሸት እንዳይሆን እንዳትበድሉ ብላታለች። እንዳትበድሉ፣ ሁለተኛ እንደዚህ አይነት እርምጃ እንዳትወስጂ፣ ከኛ ጋር ነው የምትጣሉ። ትክክለኛ ፍቅር ከሆነ እሱም ይመለሳል። ለእሱም መልእክት አስተላልፋለች። ያው እንግዲህ ይህን ቪዲዮ በኋላ ያውትና በኋላ ቪዲዮ ይሰራሉ ብለን እናስባለን ማለት ነው። እሱ ሰዓት ወደዛት ጥረት ባልከም እና ለማንኛውም ውድ ቤተሰቦቼ እኛ እንንጨልጨል፣ እኛ እንቃጠል። ወደፊት ደግሞ እግዚአብሔር ተፈቀደ የራሳችን ኑሮ ይኑረን። የራሳችን በራሳችን የምንሰራበት ጊዜ ያምጣለን። በሰው በመቦጨቅ የምንሰራበትን አጥፍቶ የራሳችን የሆነ ነገር ይስጠን። እኔማ መረድ ብሎኛል። አንድ አመት እንኳን እንዶ የሀገር ብትሰራው ረን የአንድ አመት ተሰራውማ እኔ እግዚአብሔርን እንኳን ብሎክ ካያረጉኝ እኔ እዚህ ሀገር እንደ በነጣ እንኳን ትኖር ያለሽ ወርቅ ትለብሻለሽ ብባል